ውድ እግዚአብሔር ልጆች በመቀጠል የሚቀርብልን ዝግጅታችን በጉጉት የምትጠባበቁት የእንግዳ ዝግጅታችን ነው። ተከታትለን እንመለስ። ውድ እግዚአብሔር ልጆች እንግዲህ መርሃ ግብር አስተዋቂዎቻችሁ እንደነገሯችሁ ዛሬ አሁን የእንግዳ ዝግጅታችን ላይ ደርሰናል አይደል? ጎበዞች ዛሬ ደግሞ ለየት ባለ መልኩ ሁለት እንግዳ ይዤላችሁ መጥቻለሁ። እስኪ ስማችሁና የክርስትና ስማችሁን አስተዋውቁ። ካንቺ ጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድሉን ስለተሰጠኝ በልዑል እግዚአብሔር ስም አመሰግናለሁ። ስሜ ሱሳላት ቢንያም ይባላል። ከጽራጽዮን እና ጎላ ቅዱስ ሚካኤል ሰንበት ትምህርት ቤት ከቂርቆስ ክፍል መጣሁ። እሺ የክርስትና ስምሽን ግን አልነገርሽኝም አይደል? የክርስትና ስሜ ወለተ ጊዮርጊስ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድሉን ስለተሰጠኝ በልዑል እግዚአብሔር ስም አመሰግናለሁ። ስሜ ብሌን ዳንኤል ይባላል። የክርስትና ስሜ ስነ ስላሴ ነው። የመጣሁት ከጽራጽዮን ሐዋርያትና ጎላ ቅዱስ ሚካኤል ፍኖተ ብርሃን ሰንበት ትምህርት ቤት ከሕፃናት ክፍል። እሺ መልካም። እስኪ ሁለታችሁም አንድ እድሜ እንደሆናችሁ ነግራችሁ ነበር አይደል? እስኪ ስንተኛ ክፍል ናችሁ? 3 በሰንበትስ? በሰንበት አዳጊሃ። እሺ መልካም። ሰንበት ከምትማሩት ትምህርት የትኛው ነው በጣም የምትወዱት? መዝሙር። ሁለታችሁ? እሺ ትምህርት ቤትስ ከምትማሩት? ሂሳብ። ሁለታችሁ? በትርፍ ጊዜሽ ምን ማድረግ ደስ ይልሻል? መጽሐፍ ማንበብ። እኔ ደግሞ የተለያዩ ነገሮችን መስራት ደስ ይለኛል። ለምሳሌ አሁን ያለኝን ተሰጥኦ መሞከር መስራት ፈልጋለሁ። እሺ ያው ወረቀት ይዛችኋል አይደል? ምንድነው ያው ወረቀት ውስጥ ያለው? ግጥም። እሺ ማን ይጀምር? ጀምሪ። የግጥሙ ርዕስ ወደ አምላክ ተጠጋ። ሰው ሰውን በጠላበት በዚህ ጠፊ ምድር በዚህ ዋሻው ዓለም ሃይማኖተኛ ከሆንክ ውጭ የሚያስደስት ምንም ነገር የለም። ነጻነትህን ካሻ ለሰላም ከጓጓ ደስታህን ፍለጋ ሁሉን እርግፍ አድርገህ ለአምላክህ ተገዛ ወደ እርሱም ተጠጋ። ታደመጣችሁኝ አመሰግናለሁ። ስብሐት ለእግዚአብሔር። እሺ ድሉን ስለተሰጠኝ በልዑል እግዚአብሔር ስም አመሰግናለሁ። የግጥሜ ርዕስ ማርያም ሆይ ይቅርታ። ማርያም ሆይ ይቅርታ አደራ ከቤትሽ እቅፍ አልጠይቅም ይሰፋኛል ጉያሽ ቀድሜ ከኔ በፊት ጌታዬን ስላቀፍሽ ልልሽም አልልም ወደ አምላክ ይወጋኛል ዓይንሽ አምላክን ስስቅለው ቆመሽ ስላለቀሽ ነኢ ብዬ ወደ እኔ እንዳልጠራሽ የተሰደድሽበት ይወቅሰኛል እግርሽ ቆሽሻል ጎጆዬ ቤቴ እንዳላስገባሽ ከደናግል ሁሉ ንጹህ ነው ቀሚስሽ ብቻ ይቅር በይኝና በምሕረት ዓይንሽ እናቴ ልበልሽ እኔም እንዳምላክሽ ወስባለሁ። እሺ ቃልሽን ያሰማልን። እሺ መልካም። መጽሐፍ ማንበብ እንወዳለን ብላችኋል። እስኪ ለምንድን ነው የምታነቡት? ለምን ይጠቅማል? የሚጠቅመው እኛ ልጆችን ወይም ተማሪዎችን የሆነ አዲስ ሀሳብ ለማስተማር። እሺ ሌላ? እሺ እኔ መጽሐፍ ማንበብ የሚጠቅመኝ ያላወቅነውን እንድንረዳ ያልተማርነውን እንድንማር የሚያደርገን እኛ ያላወቅነውን ከውስጡ ብዙ ትምህርቶችን አዘል የሚያደርግ ስለሆነ። እሺ መልካም። ቃልሽን ያሰማልን። በትምህርት ቤት የምንማረው ትምህርት አለ አይደል? በሰንበትም የምንማረው አለ። እንደገና ደግሞ መጽሐፍትን ታነባላችሁ። ታዲያ እንዴት ነው ጊዜያችሁ የሚበቃችሁ? እስኪ አንቺ ነገር። ጊዜን በመቆጠብ ሰዓት መድቤ እቅድ በመውጣት። እሺ እኔም እንደሷ እንደተናገረችው ጊዜ መድቤ ነው ማጠናው ሁሉ ነገር። አሁን ዛሬ የሆነ ነገር ካነበብኩኝ በጊዜ ገደብ ደግሞ ሌላ ነገር ደግሞ በጊዜው ገደብ አነባለሁ እየታ። እሺ መልካም። ወደ ቤተ ክርስቲያን መሄድ የጀመራችሁት መቼ ነው? በ5 ዓመቴ ነው የጀመርኩት ሰንበት። እሺ በ4። እሺ ሰንበት የጀመራችሁበት ነው እንጂ ቤተ ክርስቲያን መሄድ የጀመራችሁ ገና ከህፃንነታችሁ አይደል? ክርስትና ከመንሳታችሁ። እሺ መልካም። ስትቆርቡ ወላጆቻችሁ ይዟችሁ ይሄዳሉ? ትቆርባላችሁ? እሺ መልካም። በመዝሙር ክፍለ ጊዜ መዝሙር እንወዳለን ብላችሁኛል። በጣም የምትወዱት መዝሙር ምንድን ነው? ልቤን አነሳስቶ።
እሺ በኋላ ትምሩልናላችሁ። እሺ በመጽሐፍ ማንበብ እንወዳለን ብላችኋል። እስኪ ከምታስታውሱት ካለ በመጀመሪያ ያነበባችሁት መጽሐፍ ካለ ከብሪል ጀምር። እኔ የመጀመሪያ መጽሐፌን የነበብኩት የቅዱስ የጠቢቡን ሰለሞን ታሪክ ነው። እሺ እሱ ሰላት እኔ ያነበብኩት መጀመሪያ የሆሳዕና ዕለት የእግዚአብሔር ሰዎች ለእግዚአብሔር ዘንባባ እንትን ልብሳቸውን እየወረቁ ዘንባባ እንትን እያሉለት ያነጠፉለት እሱ መጽሐፍ ነው ያነበብሽው? እሺ መልካም ቃልዎት ያሰማልን። አሜን። ቃልዎት ያሰማልን። እሺ አንቺ ከጠቢቡ ሰለሞን መጽሐፍ ማንበብ ጀመርሽው፣ አንቺ ደግሞ ከሆሳዕና መጽሐፍ አይደል? እስኪ ከዛ በኋላ ካነበባችሁ ታሪክ በጣም የምትወዱትና በደንብ የምታውቁት ታሪክ አለ? ከሱ ሰላልት ብዙ ማስታወሰው የለኝም፣ ግን እንደ ሆሳዕና የሆሳዕና እሱ ነው የምትወጂው? እሺ በጣም የምወደው እንደነገርኩሽ የመጀመሪያ መጽሐፌን የጠቢቡ ሰለሞን ታሪክ በጣም ነው የምወደው። እሺ መልካም። ለምንድን ነው የወደድሽው? በአንደኛ ነገር የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ያለው ጠቢቡ ሰለሞንና ለዛ ጠቢቡ ሰለሞን ጥበብን ስጠኝ አለው እግዚአብሔርን። ከዛ እግዚአብሔርም ጥበብን ሰጠው። የዛንም ምክንያት ያስደረገ እግዚአብሔርን በመለመንና በመማጸን ነው። በዛ ምክንያት ወደድሽው። አንቺስ የሆሳዕናን ታሪክ ልጆቹ ለእግዚአብሔር ካላቸው የመውደድ ፍቅር የተነሳ ልብሳቸውን እየወለቁ እየሰገዱለት ዘንባባውን መሬት ላይ ያነጠፉለት በዛ ምክንያት ደስ አለሽ? የትህትና መገለጫ ነው። እሺ መልካም። እውነተኛ ጓደኛ ወይም ጥሩ ክርስቲያን ልጅ ምን አይነት ጸባይ ሊኖረው ይችላል ትላላችሁ? እኔ የምለው በእርጋታ የሆነ ነገር ያደርጋል፣ ታጋሽ ነው፣ ቁጡ ብዙ አይሆንም። እኔ ደግሞ ጓደኛ የምለው አሁን ለምሳሌ በችግርሽ ጊዜ የሚረዳሽ ደግ፣ መልካም፣ ትሁት፣ የማይሳደብ ጸዋ የሆነ ሰው ነው ብዬ ማስብ። እሺ የማይጣላ የሚያጋራ አይደል? እሺ መልካም። መጽሐፍ የማንበብ ልምዳችሁን በጣም ነው የማደንቀው። እናመሰግናለን። እሺ በቤታችሁ ውስጥ ከቤተሰባችሁ ጋር የምታደርጉት የመንፈሳዊ ስርዓት ካለ እስኪ ንገሩ። ከብሪል ጀምር። እድሉ ስለተሰጠኝ በሩክ እግዚአብሔር ስም አመሰግናለሁ። ከቤተሰቦቼ ጋር አልፎ አልፎ የቤተ ክርስቲያን ታሪክ እንመለከታለን። አልፎ አልፎ ደግሞ የቤተ ክርስቲያን ታሪኮችን አነባለሁ። አንቺስ? እኔም እሷ እንዳለችው ዝክር ምናምን ዝክር አለ። ሁለታችሁም ጋር የማንን ነው የምትዘክሩት? የሚካኤልን፣ የቅዱስ ሚካኤልን። እሺ የእነሱ እንደሱ የሚባል እንጃ የብዙ ይዘክራሉ። የብዙ ይዘክራሉ። እስኪ አንቺ የምትዘክሪው ካለ? እኔ መቼ ነው የሚከበረው? በ21 የእመቤታችን። መልካም። ከቃል ኪዳናቸው እግዚአብሔር አምላክ ያሳትፋችሁ። እሺ በሰንበት ትምህርት ቤት ወይም ከወላጆችሽ የተማርሽውን ነገር በየቀኑ እንዴት ተቀበላለሽ? እድል ስለተሰጠኝ በልኩ እግዚአብሔር ስም አመሰግናለሁ። አሁንም እኔ የለመድኩት አባቴ ድሮ በልጅነቱ ሰንበት ትምህርት ቤት ይማር ነበር። እሱ ነው በሱ ምክንያት ነው ወደ ሰንበት ትምህርት ቤት እንድመጣ የተደረኩት። እሺ መልካም። እኔም አባቴ ድሮ ህፃን እኔም ሳልወለድ እሱ ሰንበት ትምህርት ቤት ይማራል። ከዛ አሁን እሱ እኛ ስንወለድ ምናምን እሱ እኛን ሰንበት ትምህርት ቤት አስገባ። በዚህ ምክንያት እያገለገለ በሁለታችሁም በአባታችሁ ምክንያት ነው። እሺ መልካም። እስኪ እዚህ ከወላጆቻችሁ የተማራችሁት ብዙ ነገር አለ ብዬ አስባለሁ አይደል? ትምህርት ቤት እንደ ተገብሩታላችሁ ማለት ጓደኞቻችሁ ሲጣሉ ምናምን ታስታርቃላችሁ? ሁለታችሁም? እሺ ጎበዞች። እስኪ አሁን ትገምቻለሽ? እሷ ትልቅ ስትሆን ስታድግ ምን መሆን እንደምትፈልግ ነገር? ዶክተር። እሺ ነው የምትፈልጊው? አስተማሪ። እሺ አንቺስ? እሷ ምን ይመስል? ፓይለት ይመስለኛል። ፓይለት አይደለም፣ ዶክተር ነው የምፈልገው። ዶክተር። መልካም።
ለምን መረጣችሁት? እኔ በልጅነቴ መምህር መሆን በጣም ተሰጥኦ ነበረኝ እና በግቢያችን ውስጥ እንዲሁም ሁሉ ጊዜ ደረጃ ላይ አሻንጉሊት ደርድሬ እየገረፍኩ ነበር። እንዲሁም በህፃንነት የምጫወተው አስተማሪ ያልኩኝ አስተማሪነት በጣም የልጅነት ተሰጥኦኝ ነው። ለዛ ነው የመረጥሽው? እሺ እኔም የልጅነት ተሰጥኦኝ ነው። የታመሙትን ሰው ለማከም ስለምፈልግ ነው። ልጅ እያለሽ ትጫወቺ ነበር? አዎ። እንደዛ እያደረግሽ እንደሷ? እሺ መልካም። እግዚአብሔር አምላክ ህልማችሁን ያሳካላችሁ። አሜን። ወደ ቤተ ክርስቲያን አብራችሁ ትሄዳላችሁ አይደል? ቅዳሴ ታስቀድሳላችሁ፣ ሰንበት ትማራላችሁ። በቤት ውስጥ ስትቆዩ ግን መጀመሪያ የምታደርጉት ቤተሰቦቼን በተሻለ መጠን አግዛለሁ። በትርፍ ጊዜም መጽሐፍ አነባለሁ ቅድም እንደነገርኩሽ። ከዛ በትርፍ ጊዜ ደግሞ ትንሽ ጨዋታ እጫወታለሁ። ከዛ ደግሞ ቤት ገብቼ ጥናት አጠናለሁ። በዚህ አሳልፋለሁ። እኔም በመጀመሪያ ቤተሰቦቼን አግዛለሁ። ከዛ ሆምወርክ ምናምን ካለኝ እሰራለሁ። ከዛ ወደ ጨዋታ እሄዳለሁ። ታሪክም አነባለሁ። እሺ አሁን መዝሙር ቅድም ያለችኝ መዝሙር ልቤን አነሳስቶ ያመለክተኛል፣ የአምላክን እናት መናት ይለኛል። ልቤን አነሳስቶ ያመለክተኛል፣ የአምላክን እናት መናት ይለኛል። እመን 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 የአምላክን እናት አዛኝቷል። እመን 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 የአምላክን እናት አዛኝቷል። ልቤን አነሳስቶ ያመለክተኛል፣ የአምላክን እናት መናት ይለኛል። ልቤን አነሳስቶ ያመለክተኛል፣ የአምላክን እናት መናት ይለኛል። እመን 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 የአምላክን እናት አዛኝቷል። እመን 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 የአምላክን እናት አዛኝቷል። ልቤንም አነሳስቶ ያመለክተኛል፣ የአምላክን እናት መናት ይለኛል። ልቤን አነሳስቶ ያመለክተኛል፣ የአምላክን እናት መናት ይለኛል። እመን 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 የአምላክን እናት አዛኝቷል። እመን 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 የአምላክን እናት አዛኝቷል። ዝማሬ መላእክት ያሰማል። አሜን። ዝማሬ መላእክት። እሺ አሁን ደግሞ ወደ ጥያቄያችን እንመለስ አይደል? እሺ ትምህርት ቤት ውስጥ ስትቆዩ፣ በትምህርት ቤት ቆይታችሁ ልጆች ሲጣሉ ወይም መጥፎ ቃላትን ሲነጋገሩ ካያችሁ ምን ታረጋላችሁ? እንመክራቸዋለን። እሺ እናስታርቃቸዋለን በዛው ልክ። እሺ ከዛ ተግባብተው ይጫወታሉ። እኔ ጓደኛዎቼ ሲጣሉ ባይ አስታርቃለሁ፣ አስማማለሁ፣ በፍቅር አብሮ እንዲሆኑ አረጋለሁ። በመቀጠል ደግሞ ትምህርት ቤት ውስጥ በሙሉበት ጊዜ መጥፎ ቃላት የሚያወጡ ተማሪዎች ካሉ ወዲያውኑ ወደ አስተማሪ አመለክታለሁ። ከዛ አስተማሪ እርምጃ ይወስዳል። ወይም ደግሞ ትነግሪያቸዋለሽ ትክክል አይደለም ብለሽ። እሺ መልካም። በቤት ውስጥ ወላጆቻችሁ ደስ እንዲላቸው የምታደርጉት ትልቅ ነገር ምንድን ነው? ስርዓት መያዝ። እሺ በትምህርቴ ጎበዝ እንደሆን ውጤቴ አሪፍ እንዲሆን ያደርጉኛል። እንድበረታታ አብረውኝ ያግዙኛል። በጣም ደስ የሚላቸው ደግሞ በውጤቴ በጸባዬ ደስ ይላቸዋል። እሺ መልካም። በማህበረ ቅዱሳን ቴሌቪዥን ለሚመለከቷችሁ ህጻናት ወይም ልጆች ምን ትመክራላችሁ? በተቻላችሁ መጠን ቤተሰቦቻችሁን አግዙ፣ አትጣሉ፣ ተስማሙ ብዬ እመክራለሁ። እሺ እሱ ሰላትስ? በተቻላችሁ መጠን ከቤተ ክርስቲያን አትራቁ፣ ቤተ ክርስቲያን አገልጋይ ሆኑ። እሺ አብነት ትማራላችሁ አይደል? እሺ ከማለት ጀምር።
እኔ ብዙ እንትን ስለማለት ጸሎት ሃይማኖት ላይ ግማሹን ብቻ ስለምችል እሺ በቃ ከብሌን ጀምር። ከእኔ አሁን የማቀርበው ከሰኞ ነው። ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበበነ ተሰኑ ፈቀደ እግዚአ ግዕዙ ለአዳም እዙነ ወትኩሰ ልብ ወአግቦ አበሰትካ መንበሩ ሰአሊ ለነ ቅድስት ሰረቀ በስጋ እምድንግል ዘንበረ ዝራ በእሲ ዋዳነነ ለሔዋን እንታሳታ ከይዚ ፈታ ላይሊያ እግዚአብሔር እንዘይብ ብዙሃ አበዝሖ ለሕማምኪ ወለጻዕርኪ ሰምረ ልቡ አበ ፍቅረ ሰብ ለአካዛ ሰአሊ ለነ ቅድስት። እሺ ቃሎትን ያሰማል። አሜን። አሁን ደግሞ አንድ ጥያቄ ልጠይቃችሁ። ስታድጉ ለቤተ ክርስቲያናችሁ ምን ታረጉላታላችሁ? ለሀገራችሁስ? እኔ በተቻለኝ መጠን ለቤተ ክርስቲያን ያለኝን አቅም ወይም ኃይል ለእሷ በደንብ አድርጌ እሰጣለሁ። ለሀገሬም በርትቼ ተምሬ እሷን እንደማኮራት እርግጠኛ ነኝ። እሺ ሀገሬን ማኩራት እፈልጋለሁ። ቤተ ክርስቲያኔን ደግሞ በተቻለኝ መጠን ማገዝ እርዳት እፈልጋለሁ። በምን ዘርፍ ነው ማገዝ የምትፈልጊው? አሁን ብዙ ተማሪ እንዲማርላቸው እንትን እንዲል ይፈልጋሉ። በሱን ተማሪዎችን እንደቻሉት እንደማስገባት። እሺ መልካም። ለዛ በሰንበት ትምህርት ቤት በኩል ነው። አንቺስ በምን ዘርፍ? እኔ እሷ እንዳለችው እንደተናገራችሁ ሰንበት ትምህርት ቤት እዛ ውጪ እየተራገጡ ከሚውሉ እየተጫወቱ ከሚውሉ እዚህ ቤተ ክርስቲያን መጥተው ትንሽ ትምህርት አግኝተው እውቀት አግኝተው ቢመለሱ ብዬ እመክራለሁ። እሺ መልካም። እግዚአብሔር አምላክ ህልማችሁን ያሳካላችሁ። አሜን። እና ደግሞ ቤተ ክርስቲያን ስትሄዱ ምንድን ነው ደስ የሚላችሁ? ቅዳሴ ነው? ማህሌት ነው? ደስ የሚላችሁ? ቅዳሴ እንደሷ ቅዳሴ። እሺ መልካም። ቃሎትን ያሰማል። አሜን። ኢየሱስ ሳላትና ብሌን በጣም ደስ የሚል ቆይታ ነበር የነበረን። እሺ ውድ እግዚአብሔር ልጆች እንግዲህ የዛሬ መርሃ ግብራችን ከተከታተላችሁት ይመስል ነበር። በሌላ ጊዜ በሌላ መርሃ ግብር በሌላ እንግዳ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ብሌንና ኢየሱስ ሳላት መሰናበት ከፈለጋችሁ ተሰናበቷቸው። እኛም እናመሰግናለን። ደህና ዋሉ ልጆች። ውድ እግዚአብሔር ልጆች ከእንግዳ ዝግጅታችን ተመልሰናል። በእንግዳው ዝግጅታችንም ጥሩ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላካችን ቃሎትን ያሰማልን። አሜን። በመላው ዓለም የምትከታተሉ ውድ እግዚአብሔር ልጆች የዛሬ መርሃ ግብራችን የተከታተላችሁትን ይመስል ነበር። ከዝግጅቶቻችንም ብዙ ትምህርትና ቁም ነገር እንዳገኛችሁ ተስፋ እናደርጋለን። እነዚህን ዝግጅቶች በማስታወስ ከመርሃ ግብሩ ፍጻሜ ድረስ አብረናችሁ የቆየ ነው እኔ ብስራት ተስፋዬና እኔ መክሊት አማሃ በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጾመ ሐዋርያት።